ቅድም እንደጀመርሽልን ባለትዳርና የሁለት ልጆች እናት ነሽ። እናም ኑሮን ለማሸነፍ ወደ ኢማራት ስትመጪ እህትሽን ከክፍለ ሀገር አምጥተሽ ሰራተኛ ቀጣሽ። ከባልሽ ጋር እህትሽና ሰራተኛሽን ከሁለት ልጆች ጋር አስቀምጠሽ ወደ ኢማራት መጣሽ አይደል? አዎ። ከዛ 3 ዓመት ሰርተሽ ገባሽ። ከገባሽበት ጀምር ምን እንደገጠመሽ? ኦኬ። ከገባው በኋላ ባለቤቴ ጋር 1 ወር ካሳለፍን በኋላ ባለቤቴ ለስራ ወደ አሶሳ መጣ። ኦኬ። የምንኖረው አዲስ አበባ ነበር ከዚህ በፊት። ሲስተሬም ለ4 ዓመት አብራን ቆይታለች። በአጠቃላይ ወደ 7 ዓመት አብራን እንኖራለች ማለት ነው ሲደመር እና ያሳድጋት ናት። ከዛ 1 ወር ወደ አሶሳ መጣና ቆየ። አየው ምርጥ ነው በቃ ለስራ ምናምን ነገር እና ልጆቹን ይዘሽ መሸኛ ምናምን ጨምረሽ ነው ያለኝ ወደ አሶሳ። እሺ ብዬ ሲስተሬንም የውጭ ፕሮሰስ ጀምሬላት ነበረ። በቃ እኛ ወደ አሶሳ ስለምንሄድ አንቺ ደግሞ ወደ ክፍለ ሀገር ማዘር ጋር ሄደሽ ማዘርንም ጠይቀሻ ስለማታውቂ ናፍቆትሽን ጨርሰሽ ወደ አረብ ሀገር ትሄጃለሽ ብዬ ቤተሰብ ጋር ላኳት። በዛ መካከል ልጆችን መሸኛ ይዤ ወደ አሶሳ መጣሁ ከአዲስ አበባ። አሶሳ መጥቼ የተወሰነ ቆየን። ከቆየን በኋላ እኔና እሱ ተጋጨን። ባህሪው ምንም ነገር ላቀው አልቻልኩም። ባህሪው ተቀየረ። ብዙ ነገሮች እኔ ዛም 1 ወር በቆየንበት ቆይታ ብዙ ነገሮች እያየው ነበርና ምንድነው ምናምን እያልኩኝ ከራሴ ጋር እየጠየኩ ነበር ራሴን። ምንድናቸው እነዛ ነገሮች? ባልሽ ላይ ያየሽው ለውጥ? አንዳንድ ነገሮች አሉ በውስጥ ያለው እሱ ላይ የምታየው ገጸ ባህሪ ገጽታዎች ያለውን ነገር ማለት አንቺ ያለ መፈለግ ስሜት ነው እንደዛ ነገር ሲታይበት ምንድነው የልጅ ምናምን ብዬ ራሴን ጠየቁኝ። ኖርማል ነው ምናምን ብዬ ስራህን ቀጥል ምናምን ብዬ እሱም ወደ አሶሳው መጣ። 1 ወር ከቆየ በኋላ ነው አሪፍ ነው ብሎኝ ልጆችን መሸኛ ይዤ ወደ አሶሳ መጣሁ። ሲስተሪም ወደ ሀገር ቤት ገባች። እዚህ መጥተን ደግሞ እገልሻለሁ ይለኛል። ዝም ብሎ ደርሶ እገልሻለሁ ምናምን ነገር ደርሶ በቃ የሆነ ነገር ጠብ መጫራላ ምንም ነገር በሀሳብ ልንግባባ ምንም አልቻልንም። እንዴ ልጅ ምንድነው ምናምን ብዬ እኔም በቃ ሰውነቴ እያለቀ ኑሮዬን በቃ ሰው እንዳይሰማብኝ ምናምን ሽፍንፍን እያረኩኝ ለልጆችም ደህና እየሆንኩኝ በቃ ውስጥ እየተቃጠለ ከላይ በቃ ምርጥ ሰው ሆናለሁ ምናምን ነገር። ከዛ ስልስል መጨረሻ ላይ ሊገለኝ ቢላዋ ደበቁኝ። በቃ እገልሻለሁ አንቺን ጨንጓራሽን ዘርግፌ ልጅሽን ገድዬ ምናምን ነገር ምናምን ይላል። እንዴ ምንድነው ልጆችንስ የሚገድለው እኔስ ጨንጓራ የሚዘረግ ምናምን ነገር በምን ጥፋቴ ነው ምናምን እያልኩ ስል መጨረሻ ላይ ቢላዋ ሲያጣ ብርጭቆ ሰበረና መስኮት ላይ ብርጭቆ ሰበረና በዛ በብርጭቆ ሊያርደኝ ማለት ነው። ከዛ ላጥ ብዬ ወጣሁና አከራዬ ፖሊስ ነበረች አጋጣሚ እሷን ጠራው። እሷ ስጠራ ዘላ ወጣችና በር ከፈተችልኝ። እኔ ሳመልጠው ይሄ መስታወቱን የበሩ መስታወት ወካርጎ ሰበረው። ምንድነው ምናምን ስትል አይ ዝም ብሎ ነው በቃ ምናምን ብሎ እንትን አለችው። ማን እሷም እዛ ይገባች በቃ እሷ አዙ ታድራለች አንተም ዝጋና ተኛ ምናምን አለችና ገባን። ልጆቼ ደግሞ ተኝተዋል እሱ ጋር ነው ያሉት። አጋጣሚ ዘልዬ ስወጣ ልጆቹ ዛናና ንፋስ እንዳይመታቸው እስቲ ገብቼ ልያቸው በመስኮቱ ንፋስ እንጀራ ስጋግር ስለነበረ በመስኮቱ ንፋስ እንዳይገባና እንዳይመታቸው እንትን ላልብሳቸው ስትል ሂጂ አልፈልግም እኔ 3 ዓመት ሙሉ እኮ እኔ ነኝ ያሳደግኳቸው አታስፈልጊም ብሎ አባረራት ማለት ነው። ከዛን ሲያባረራት እኔም በቃ እንቅልፍ ሳይሆን አደርኩ ማለት ነው። ዛሬ አሁን ፍሬንች ዶር ነበርና በቃ ይሄን እንትን ይመታዋል ይሄን ሰበረው በቃ ምናምን እያልኩ ስል እኔም ስጨነቅ አደርኩኝ። ነጋ። በነጋታው ተሸማገል የማይሆን ነገር ነው። ከዛን ገንዘብ እፈልጋለሁ አለኝ። ገንዘብ እፈልጋለሁ በቃ ሰርተሽ አመጣሽውን ገንዘብ እኩል ሰንጥቀሽ ሹካ ማንኪያ ሳታይ አካፊኝ አለ። ከዛ ምንድነው ችግርህ? እኔ መኖር እፈልጋለሁኝ። ምንድነው ችግርህ? አንተ የልጆች አባት ነህ። ለምን ነው ጸባይ ተቀየረ? ምን ተፈጥሮ ነው ብዬ እኔ በቃ በማለት ሰዓት በቃ ፍቺ ነው የምፈልገው እያለ ይላል። ከዛ መጨረሻ ላይ ቤተሰብ ተስናየለ ፍቺ ነው የምፈልገው እያለ አንቺ መኖር እፈልጋለሁ ትያለሽ። መኖር እፈልጋለሁ ለምንድን ነው ምስጢሩን አላውቅም። እኔ ማውቀው ታሪክ የለም። እኔ ኑሮ ልጅ ስደት መሮኝ ነው የመጣው። ብዙ ነገር አሳልፌያለሁ። ስደት ላይ ቢሆን ብዙ ነገር አሳልፌያለሁ። ብዙ ነገሮች አሳልፌ ነው 3 ዓመት የመጣው። በነጭ ወረቀት ነው ወደ ኢትዮጵያ የመጣው። ብዙ ነገር አለ እና ያንን ሁሉ መከራ በልቼ ደግሞ አሁን እፎ ይላለው ስል ሌላ ጉዳይ መጣብኝ። ያንን አልኩኝ። ከዛ በቃ እሺ ከሆነ መለያየትን ከመረከ አልኩና መጨረሻ ላይ ያንን ሳንቲም ከፈልኩ። 0.5 ሳንቲም የለውም እሱ ማለት ነው። ስንት ከፈልሽው? ስንት ጠየቀሽ? ለመፋታት ስንት ጠየቀ? ይዘሽ የመጣሻትን ገንዘብ ሰንጥቀሽ ሹካ ማንኪያ ሳትይ አካፊኝ አለ። ቲቪ ፈልጋለሁ ይሄን ፈልጋለሁ ሲል እንዴ ቲቪ እንዴት ትፈልጋለህ? ልጆች ምን ሊያዩ ነው? አልጋ ፈልጋለሁ ልጆች መሬት ላይ ወደ ላይ ሊተኙ ነው ወይ? በቃ የሆነ ነገር ፈልጋለሁ። እንደዛ ሲል እቃውን አስቀሩልኝ። ገንዘቤን እኩል ሰንጥቆ ተካፍሎ ወጣ ማለት ነው። ስንት ደረሰው? እስከ 185,000 ብር
እስከ ፊት ጊዜም ደግሞ ስልክለት ነበር ለልጆቼ ብዙ ነገር በቃ እንትን ስል ነበር ያለውን ነገር ስልክለት ነበረ። ያለውን ነገር ምንም ያገኘሁት ነገር የለም። ቤትም ነበረኝ በህገወጥ ምናምን በሚባል ፈረሰ። ብዙ ነገር 2 ቤት ፈረሰ። ብዙ መከራዎች በስደት ላይ አሳልፍ ያለው ልጅሽ ሞተች ብሎ ነግሮኛል። ከሱም ከኔ የምትወለድ ልጅ ይሄ ሁሉ ተቋቁም ያለው አሁን ላይ ለምንድን ነው የዛን ሰዓት ልጅሽ ሞተች ብለህ የነገርከኝ ስለው አይ ተፎቅ ላይ ተወርውረሽ እንድትሞች ነበር የፈለግኩት ያንን ስለምፈልግ ነው የነገርኩሽ አለኝ ማለት ነው። ያንን ሁሉ ተቋቁም አላካፍልም እንዴ ምን ያመጣል? ቆይ አላካፍልም በቃ ሊገለኛል ቤተሰብሽን እኔም አውቀው ታሪክ የለም። ቤተሰብሽን እንደዚህ ገላለሁ እንትንሽን እገላታለሁ እንትንሽን ስለ መግደል እንጂ ስለሌላ ነገር አያወራም። በቃ ገላለሁ ለከልዬን እገላለሁ እገልሻለሁ አንቺን ገድዬሽ አርጅሽ ይላል ማለት ነው ሲል ኦኬ። ከዚህ ሁሉ እኔ ልጆችን ማሳደግ እፈልጋለሁ። ልጆችን ማሳደግ ስለምፈልግ ገንዘብ ከፈለግ ገንዘብን ይዘህ ሂድ ወይ ደግሞ ልጆችን አሳድግ ትችል ልውጣ ድጋሚ ልሰደድ ገንዘብ ከሆነ ችግርህ አልኩና ስል አይ ገንዘብ ነው ፈልግ እኔ ልጆችን አልፈልግም አለኝ። መልካምሽ ያንን የሱን ቤተሰብ አለ የኔም ቤተሰቦች አሉ። አጋጣሚ እንደዚህ የምናውቃቸው እነሱ ያንን ገንዘብ ሰንጥቀው ፍርድ ቤት ሲከፈት በፍርድ ቤት ታጸድቃላችሁ ሙሉን አሉና በሽምግልና ይሆናል የሚጻፈው ወረቀት ብዙ ጻፉና ያለውን ንብረት የልጅ ቀለብ ፍርድ ቤቱ ይወስን በሚል በስምምነት ፍቺ ነገሮቹ ተጽፈው ተለያየን ማለት ነው። ለጊዜው እሱ ምክንያቱም አርድሻለሁ ገልሻለሁ ስለሚል ከቤት እንዲወጣ አደረጉልኝ እነሱ ሽማግሌዎች። ከዛ ያንን አልኩና ከማዘር ጋር ደወልኩኝ። ማዘር ጋር ደውዬ ማዘር እንደዚህ እኮ በጣም አስቸግሮኝ ልጁ ገንዘብ ፈልጎ አርድሻለሁ ምን እያለ ሲያስፈራራኝ ቤተሰብን ፈራ አንድ ነገር ትሆኛለሽ ብለው እንደዚህ ሆነ እኮ አረግ ልጄ ደግ ሆነ። እኔ ልጄን እኮ እየደወለች ስትል ነበረ ልጄ ስትሰቃይ ነበረ እና አሁን በአካል ምን ሆነሽ ነው የዛን ጊዜ የምትጮሂ የዛን ሰዓት እንደዚህ የምትይ ምን ሆነሽ ነበር ብዬ ስጠይቃት ተጫውቶብኛል ብላለችኝ። እህቴን ማለት ነው። አንቺ አርባ ከመጣሽ ሰዓት አዎ ለ3 አመት አንቺ እስከምትመጪ ሳምንት እስከሚቀረው ድረስ እንደሚስት አድርጎ ሲጫወትብኝ ስለነበረ የዛን ሰዓት እየደወልኩኝ እንደዚህ አልኩሽ እንደዚህ ስለሆነ ነው ይሄ ነገር ስለሆንኩ ነው ብላ እንደዚህ አለችኝ። እና ይሄን ነገር ስሰማ ሰማይና ምድር ተደበላለቀብኝ። በቃ ከገንዘቤ ከእህቴ ከባሌ ከምንም የሆንኩት ነገር የለም። በቃ ሁሉ ነገር ለመጀመሪያ ጊዜ ሲሞክራት ለምን ጮሃ አምልጣ ከቤት ወጣ ጎረቤት አልሄደችም? ቢላዋ ይዞ ማለት ነው። ቢላዋ ይዞ ጨርሶ ያን ነገር አድርጎ ጨርሶ ቢላዋ አመጣና ይሄንን ነገር ለማንም ብትናገሪ አርድሻለሁኝ ማንም አይደርስልሽም። እዚህ ጋር እኔ ነኝ ያለሁት። የምታውቀው ታሪክ የለም። የዛን ሰዓት 14 አመት ልጅ ናት። ስልክ የላትም። ሰራተኛይቱን ትንኮሳ ሲያደርግባት ወዲያውኑ በ3 ወሯ ሄዳለች። አጋዥ ቀጥር ያለው ብዬሻለሁ። እሷ አጋዥ አስቸግራት ሄደች። አጋዥ ስትሄድ ከእህትሽ ጋር ብቻውን ሆነ ተመቸው። በቃ የዛን ሰዓት እንደዛ አደረጋት ማለት ነው። የዛን ሰዓት ለምን እንደዛ አደረገ ቢባል እህትሽን ከ14 አመቷ እስከ 17 አመቷ ባለቤትሽ እንደ ሚስት ሲያደርጋት ሲቆይ ልጆችሽ ለብሳ አያውቁም? አያዩም? ይሄንን አይተዋል። ልጆች አይተዋል። ይሄን ጉዳይ ሁሉም ልጆቼ ላይ አይምሮአቸው ላይ ተቀርጿል። ይሄ ጉዳይ ተቀርጿል። በሰዓቱ ይሄንን ሲያዩ ስንት አመት ናቸው? የ6 አመት ከምናምን የ3 አመት ከምናምንና የ6 አመት እየዋለ እያደረ ሲሄድ በአንድ ላይ ሲተኙ በአንድ ላይ እንደዚህ እንቅስቃሴ ሲያደርጉ እንደዚህ ሲያስፈራራት አልሰጥም ባለችው ሰዓት ሲያስፈራራት ምናምን ነገር ያያሉ። ብዙ ነገር ያውቃሉ ልጆቹ በጣም ብዙ። በቃ አንድ ክፍል ቤት ነው የተለያየ ክፍል አለ። አንድ ክፍል ነው ቤቱ። ፊት ጊዜ 3 ክፍል ነበረ። 3 ክፍል ነበር። ያ ቤት ሲፈርስ ሌላ ቦታ መጡ። እሺ ሌላ ቦታ በሚቀመጡ ሰዓት በቃ አንድ ላይ ነው ፍራሽ ታች ፍራሽ እና አልጋ ላይ ምናምን ነገር ነው የሚተኙ። ሲስተር እና ባለቤቴ በአንድ ላይ ይተኛሉ። ሲያስፈልገው ደግሞ ለብቻ እንትን ብሎ ልጆችን አቅፎ ከሷ ጎን አንስቶ ሌላ ቦታ ያደርጋቸዋል። እንደዛ ነው ሲጫወትባት ይኖራል። የዛን ሰዓት ለምንድን ነው ልጆቹ ያውቃሉ ማለት ነው። ባለቤትሽና እህትሽ አንዳንድ ሲሆኑ ልጆቹ ይሰማሉ ያያሉ። ለአንቺ በስልክ ስታወሩ ነግረውሽ አያውቁም? በፍጹም ልጆቹ ይፈራሉ። ምክንያቱም ሲስተሬ ስታለቅስ ቤተክርስቲያን እንኳን ሄዳ ስታለቅስ አብረው ነበር የሚያለቅሱ። ምክንያቱም ያ ነገር ምን ይላታ መሰለኝ ልጆቹን ይዤ እሰወራለሁኝ፣ ልጆቹን ይዤ እጠፋባታለሁ፣ ልጆቹን አርዳቸዋለሁ፣ አንቺን እገልሻለሁ። እህትሽ ለራሱ እዛ ሁና ለሀገሯ እንዳትበቃ ነው ማረጋት። ያ ነገር ቅድም ልጄ መሞቷን ነግሮኛል ያልኩሽ ማስጠንቀቂያ ነው ለሷ ማለት ነው። ማስጠንቀቂያ የዛን ሰዓት እኔ ነኝ የማውቀው የሆንኩትን ማለት ነው። እኔ ነኝ የማውቀው። እሺ ቆይ እና ታዲያ 14 አመት እስከ 17 አመት ዝም ብሎ እንደሚስት ሲጠቀባት እንዴት እርግዝና አልተፈጠረም? ያን ነገር ይሄ የ72 ሰዓት የሚባል መድኃኒት አለ። የ72 ሰዓት በየቀኑ ያስወጣታል። በየጊዜው ከሆነ ሰዓት በኋላ ደግሞ መድኃኒት አስከብር ያላት። ይሄ እኮ መሀንነት እኮ ይመጣል። የ72 ሰዓት እኮ ኢመርጀንሲ ነው። አንድ ጊዜ እኮ ነው አደጋ ጊዜ እኮ ነው እንጂ እኮ አንድ ሰው የ72 ሰዓቱን በየቀኑ የሚወጥ ከሆነ እኮ መሀንነት ያመጣል እኮ።
እሱማ ወደፊት አደጋ ነው። ህይወቷ እኮ አደጋ ላይ ነው ያለው። በእያንዳንዱ እንትን እንኳን እንዳልወጣው እንኳን ፈልጌ ብል ቁሞ ነው የሚያስወጣኝ አለች። እንዳቱ ካልዋጠችማ ከእህቷ ባል ልታረግዝ ነው። መዋጥማ ግድ ነው። ግን እሺ አስቀበረች። ግን በኋላ የ3 አመቱን አስቀበረች። ካስቀበረች በኋላ በቃ ኖርማል ባልና ሚስት እንደፈለጉ ነው የሚሆነው። እዛ ጋር እሷ አንድ ጎረቤት አይጠረጥርም። ጎረቤት አይጠረጥርም። ጎረቤት የሚያውቀው ታሪክ የለም። ጎረቤት የሚያውቀው ታሪክ የለም። ቢያውቅም ለራሱ አይናገርም። ነው ማለት የሚጠረጥር አንተ ጎረቤቶችን ከአረብ ሀገር ከተመለስሽ በኋላ ጎረቤቶችን ለመጠየቅ ጉዳዩን ከሰማሽ በኋላ ለመጠየቅ አልሞከርሽም? ላይ ፊቷ ተቀያይሯል፣ ሰውነቷ ሁሉ ተቀያይሯል። በጣም እንትን ብላ ነበር፣ ወፍራ ነበር። ምንድን ነው እያልን ስንጠይቅ ደግሞ ምንድን እንላለን? ችሪስ ተመቻት፣ ልክ አይደለችም እያልን እንላለን። ግን ምን ብለው ሌላ ነገር ይጠይቋታል? እሷ ኦፍኮርስ ሴት ልጅ እኮ ሰውነቷ ያስታውቃል። ግንኙነት ስትጀምር ሰውነቷ ይሰፋል፣ ይፋፋል ምናምን ሰው ያስታውቃል። አዎ ግን ምን ብለን እንጠይቅ? ለመጠየቅ በጣም አስቸጋሪ ነው። ይሄ ቃል በጣም ይከብዳል። እኔም ጭንቅ ስለሆነብኝ ነው አሁን እዚህ ጋር ሚዲያ ላይ ያወጣሁት። ለምን አልጠፋችም ግን እህትሽ የዛኔ ለመጀመሪያ ጊዜ ሲሞክራት? የልጆቹ አደራ አለ። የልጆቹ አደራ ስላለብኝ ነው። እንዴ ያንቺ ልጆች ከሷ ህይወት ይበልጣሉ እንዴ? ሁሉም እኮ ለነፍሱ ነው ማሪ። ነፍሷን ማትረፍ ህይወቷን ማትረፍ ነው እንጂ የነበረበት። አሁን ሁሉም እኮ ተጎጂ ውዴ፣ ከሁሉም ከአንቺም በላይ ተጎጂ እኮ እሷ ናት። አንቺ ቢያንስ በትዳር አግብተሽው 2 ልጆችን ወልደሽለታል። እሷ ሳታገባ ከ14 ዓመቷ እስከ 17 ዓመቷ 3 ዓመት ሙሉ የእህቷ ባል መጫወቻ ስትሆን ለነገ ትዳሯስ ለነገ ህይወቷስ እሷ እኮ ናት ከምንም በላይ 3 ዓመት ገናዋን የተጠቀመበት። ወይ ባሏ አይደለ ወይ አልወለደች እንዴ? ከሁሉም እኮ ተጎጂ እሷ ናት። ታውቂያለሽ? አውቃለሁ፣ በጣም አውቃለሁ። ለዛ ነው ገናዋን እንደማትፈልገው ሰው እንዴት ራሷን መስዋዕት ላንቺ ያንቺን ልጆች ለመጠበቅ ራሷን መስዋዕት አደረገች ማለት እኮ ነው። ገላዋን 3 ዓመት እድሜዋን ህይወቷን ይሄ ነገር እኮ ለሷ እስከ መጨረሻው ትሮማ ሆኖ ሊቀርባት ይችላል። እስከ መጨረሻው ግንኙነት ሊያስጠላት ይችላል። ነገ ወዳ ፈልጋን ብታገባ ከባሏ ጋር ደስተኛ ላትሆን ትችላለች። ለምን ሳትፈልግ ከነበረ ሲያደርግባት የነበረው 3 ዓመት ሙሉ በጣም አጸያፊ ነገር ነው የሚሆነው ለሷ። ግን ተወሰደች ሕክምና የስነ ልቦና ሐኪም ጋር ወሰዳቸው። ሐኪም ሄድን ክስ መሰረትን ብዙ ነገር ሄድን ሀቡዬ መጀመሪያ እንደሰማሽ ያደረግሽው ንገሪኝ። አሁን ያለነው ታሪኩ ላይ እናትሽ ነገረችሽ፣ እህትሽን ታናሽ እህትሽን ባልሽ 3 ዓመት ሙሉ እንደሚስት ሲጠቀምባት እንደኖረ ስትነግርሽ የመጀመሪያው እርምጃሽ ምንድን ያደረግሽው አንቺ? ፍርድ ቤት እስከሚከፈት መጠበቅ። እሺ ፍርድ ቤት ለምን ተዘግቶ ነበር? ክረምት ነበር። ጥቅምት ይከፈታል። ከዛ ክፍለ ሀገር ነበር ያለችው። አጋጣሚ ትራንስፖርት ምናምን የለም ነበረ። ከመጣች በኋላ ጥቅምት መጨረሻው አካባቢ ክስ ተመሰረተ። እያንዳንዱ ማስረጃ ተሰበሰበ። እያንዳንዱ እንቅስቃሴ እያንዳንዱ ልጆችንም ባለችኝ መሰረት ቢላዋ ሊገላት በነበረ ሰዓት አንገቷ ላይ ቢላዋ አድርጎባት ለአርድሻለሁ ብሎ በሚል ሰዓት ልጆቹ ናቸው ያተረፏት ማለት ነው። ተው እናታችን እኮ ናት፣ ሁለተኛ እናታችን ናት እኮ ብለው ቀምተው ቢላዋውን ያዳኗት ልጆቼ ናቸው ማለት ነው። እና እያንዳንዱ ምርመራ ተደርጎላት የምርመራውን ውጤት ይዘን እሷም ከነገረችን እንደገና ደግሞ እድሜ የሚባልም ነገር እሱ ሁሉ አድርገን ብዙ ነገር ሂደን ልጁን ከዚህ አሶሳና ነብዬሻለሁኝ ጉዳዩ በተፈጸመበት ነው ክስ የሚመሰረተው። አዲስ አበባ ተሂዶ እሷም ከክፍለ ሀገር መጥታ ክስ ተመሰረተ። ልጁ መጥሪያ አመጣን እዚህ ከአሶሳ በፕሌን ወሰድነው ታጅቦ ምናምን ሄደ። በአንድ ወር ውስጥ እኔን ራሱ ሂጄ አጋጅና እሷን ለባሌ አስቀምጬ መሄዴን ልጆቼ ደግሞ ያዩትን ብዙ ነገር አይተዋል። የሚሞራቸው በጣም ብዙ ነገር አይተዋል። የተሸከሙ ብዙ ነገር አለ። ምን ሲያደርጉ የነበረው ሁሉ ነገር ያስፈልጋል። እንደዋቸው ትክክል አይሆንም እኮ በእናትሽ በልጅነታቸው ይሄን አይተው እሺ ያንን ሁሉ ሂደው መሰከሩ የሚያውቁትን ነገር። ከዛ ከሄዱ በኋላ ከመሰከርን በኋላ ማዘርም ስለነገረቻት ያለውን ነገር ሂዳ ማነው መጣ መሰከረች። ያለውን ነገር ማለት ነው። እኔ ልጄን ያሳድጋታል ብዬ ነው ሰጠው እንጂ እንደዚህ ይጫወትባታል ብዬ በፍጹም አላሰብኩም ነበር። ያለውን ነገር ተናገረች። ከዛ ተመለስን። ከተመለስን በስንት ጊዜው በኋላ በዋስ ተብሎ ወጣ። አንድ ወር ታስሮ በዋስ ተብሎ ወጣ። ሀቡዬ ጉድ የ14 ዓመት ልጅ እስከ 17 ዓመት 3 ዓመት ሙሉ ሲደፍር ኖሮ በዋስ ወጣ ነው የምትይኝ? አዎ በዋስ ወጣ። ምን አይነት ህግ ነው ግን ይሄ? እንዴት የዋስ መብት ይኖራል ይሄ ሰው? ነገር ነው ህፃናት ከዛ ወጥቶ ለራሱ እኮ አሁንም ቢያልፍልኝ መልካም ነው። በተለያየ ነገር እየጻፈልኝ በተለያየ ነገር እያስፈራራኝ አሁን ለራሱ ማለት ነው። እሺ ሲፈታ አንቺ በዋስ ሲፈታ ምን ብለሽ አንጠይቅሽም? ሄደሽ ለምን ብለሽ
ማለት ለምን እኔ እኮ አሶሳናለሁ እየተመላለስኩኝ እዛ ያለውን ገንዘብ ሁሉ ወስዶብኛል። እንደገና ደግሞ በገንዘብ ነው የወጣው ሀቡዬ፣ በገንዘብ ነው የሚያመለክተው እንጂ የዋስ መብት ለራሱ የለም። ሰውዬ የተያዘ እኮ ከአሶሳ ነው። ሰውዬው ከአሶሳ ነው የተያዘ። ይሄ እኮ አድራሻ የለውም፣ ቋሚ አድራሻ። እንዴት የዋስ መብት ተሰጡት? ይሄ እኮ ሙስና ነው። ምንም አውቀው ታሪክ የለም። እና አሁን ፍትህ ፈልጋለሁ። እኔ ስጠይቂ ምን ተባልሽ? ይግባኝ ጠይቁ ምናምን ነው የሚባለው። ይግባኝ ጠይቁ። እሺ ጠየቅሽ? ይግባኝ የምጠይቅበት አሁን የምመላለስበት ምንም ነገር የለም። እዚህ የህግ አካል ካለ ምናልባት እኔ መርዳት የሚፈልግ በሀሳብም ሆነ በህግ በእውቀቱ የሚያግዘኝ ሰው ካለ ምናልባት